إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. بتراراق وسوجنا ምንም በማያስተሳስራቸው ግለሰቦች መካከል መመቀኛኘት ሊኖር አይችልም። በቤት፣ በሥራ ቦታ፣ በትምህርት ቤት የሚገናኙ ከሆነ ጥቅማቸውም የሚቃረን ከሆነ መጠያየፍና መጠላላት ይመጣል። ሌሎች የምቀኝነት መንስኤዎችም ሊቀሰቀሱ ይችላሉ። ለዚህም ነው አንድ ዓሊም ዓቢድ የሆነውን ትቶ ዓሊም የሆነውን ሰው ሲመቀኝ የምናየው። ነጋዴ ነጋዴን ነው የሚመቀኘው። ጫማ ሰፊ ጫማ ሰፊን፣ ሸማኔ ሸማኔን የሚመቀኘው። ይህ የሆነው ሥራ ስለሚያገናኛቸው ነው። አንድ ሰው ሌላ ባዳ የሆነውን ሰው ሳይመቀኝ ወንድሙን ወይም ደግሞ የአጎቱን ልጅ አምርሮ ሊመቀኝ ይችላል። ሴት ልጅ የባሏን እናት ወይም ሴት ልጁን ከምትመቀኘው በላይ ጣውንቷን ልትመቀኝ ትችላለች። ሸማኔ እና ጫማ ሰፊ ዓላማቸው ለየቅል ነው። የሚያጣላቸው ጥቅም የለም። የእነኚህ ምቀኝነት መሰረቱ የጠላትነት ስሜት ነው። የጠላትነት መሰረቱ ደግሞ የጥቅም ግጭት ነው። ለዚህም ነው ምቀኝነት በእነርሱ መካከል ሊበረታ የቻለው። የዚህ ሁሉ መነሻው ዱንያን አብዝቶ መውደድ ነው። ዱንያ ነው የጥቅም ግጭትን የምታባብሰው። የአኺራ ምሳሌው እንደ እውቀት ጸጋ ነው። ታላቁን አላህን ስብሓነሁ ወተዓላ ማወቅ የሚፈልግ ባህሪያቱንም ማወቅ የሚወድ ሌላውን አይመቀኝም። እውቀት ነገሮችን አያጠብም። አዋቂም አስተሳሰቡ ሰፊ ነው። አንድን የሚታወቅ ነገር ብዙ ሺህ ዓሊም ሊያውቀው ይችላል። በማወቁም ይደሰታል፣ ያጣጥመዋል። በሌሎች የተነሳ የሚነፈገው ጣዕም አይኖረውም። አላህን አዋቂዎች በበዙ ቁጥር መዋደድም ይበዛል፣ መጠቃቀምና ረድኤትም ይስፋፋል። ለዚህም ነው በእውነተኞቹ የዲን ዓሊሞች መካከል መመቀኛኘት የማይስተዋለው። ዋና ዓላማቸው ታላቁን አላህን ስብሓነሁ ወተዓላ ማወቅ ነውና። ይህ ደግሞ ሰፊ ዓለም ነው፣ ሊጠባ አይችልም፣ መጥበብም የለበትም። ዓላማቸው አላህ ስብሓነሁ ወተዓላ ዘንድ የላቀ ማዕረግ መጎናጸፍ፣ አላህ ዘንድ ያለውን ነገር ማሳነስና ማጥበብም ተገቢ አይደለም። ማስተዋል ከቻልክ ለራስህም ርህራሄ ካለህ ሰፊውን የአላህን ስብሓነሁ ወተዓላ እዝነት ተመኝ። ድፍርስ የሌለበትን ጣዕም አስብ። ይህ ደግሞ በዚህ ምድር ላይ ሊገኝ የሚችል አይደለም። ኃያሉና የተከበረውን አላህን ስብሓነሁ ወተዓላ በማወቅ ባህሪያቱንና ሥራዎቹን በመረዳት ውስጥ ነው። በመጨረሻው ዓለምም ይህ ሊገኝ የሚችለው እነኚህን ነገሮች በወጉ በመረዳት ነው። ምቀኝነት ከባድ ነው። ቀልቦችን ከሚያጠቁ ህመሞች መካከል ምቀኝነት አንዱ ነው። የቀልብ ህመሞች ደግሞ ሊታከሙ የሚችሉት በእውቀትና በተግባር ነው። የምቀኝነት ህመም ጠቃሚው እውቀት። ምቀኝነት በዚህም ሆነ በመጨረሻው ዓለም ጎጂ እንደሆነ በትክክል ማወቅ ነው። የተመቀኙት ሰው በዚህም ሆነ በመጨረሻው ዓለም የሚደርስበት ጉዳት የለም፣ እንዲያውም ይጠቀምበታል። ይህን በትክክል የተረዳህ እንደሆነ ለራስህ ጠላት አትሆንም፣ የጠላትህ ወዳጅም አትሆንም። ምቀኝነትን ትተዋለህ። በዲንህ ላይ የሚያደርሰው ጉዳት ደግሞ ስትመቀኝ የታላቁን አላህን ስብሓነሁ ወተዓላ ፍርድና ውሳኔ መቃወምህ ነው። እሱ በባሮች መካከል ያከፋፈለውን ጸጋ መጻረር ነው። እሱ በሚያውቀው ምስጢርና ጥበቡ
በግዛት ውስጥ ያሰፈነውን ብያኔ መቃወምህ ነው። አልተቀበልከውም፣ አልወደድከውም ማለት ነው። ይህ በተውሂድ ላይ የሚደረግ ጥሰት ነው። በኢማን ላይ የተጣለ ቆሻሻ ነው። ከዚህ ኃጢአት መጠንቀቅ ያስፈልጋል። ከዚህም በተጨማሪ ምቀኛ የሆነ ሰው በሥራው ኢብሊስንና የተቀሩትን በአላህ የካዱትን ሰዎች ድርጊት እየተጋራ ነው። በምእመናን ላይ መከራ ሲወርድና የአላህ ጸጋ ከነርሱ ሲወገድ ደስ ይሰኛል። ይህ እንግዲህ የነፍስ ብልሹነት ነው። መልካም ሥራን የሚበላና ጨለማ ቀንን እንደሚያጠፋው ሁሉ የሚያጠፋው ነው። በዱንያ ላይ የሚያደርሰው ጉዳት ደግሞ በመመቅኘትህ የተነሳ በዱንያ ላይ ውስጥህ ይታመማል፣ ስቃይ ያገኘሃል፣ ሐሳብና ጭንቅ ይወርስሃል። ጠላቶችህን አላህ ስብሓንሁ ወተዓላ በጸጋ ሲያንበሻብሻቸው ስታይ ትቃጠላለህ። በእነርሱ ላይ አንድን ጸጋ ባየህ ቁጥር ስቃይህ ይበዛል። ችግር ሳያገኘው ሲቀር ስታይ ትታመማለህ። ጭንቀት ይወርስሃል፣ እጦት ይከብሃል፣ ውስጥህ ይነፍራል፣ ደረትህ ይጨናነቃል። ጠላቶች የሚመኙልህ በመሆኑ ለጠላቶችህ የምትመኘው ባለመከሰቱ ሁሌም በስቃይ ውስጥ ትኖራለህ። ለጠላቶችህ መከራን፣ ለራስህ ድሎትን ነበር የምትመኘው። ግና በምቀኝነትህ የተነሳ ከነርሱ የሚወገድ ጸጋ አይኖርም። ከሞት በኋላ ትንሣኤና አላህ ፊት ቆሞ መመርመር እንዳለ ብታስብ ኑሮ አስተውለህ ከምቀኝነት በተቆጠብክ ነበር። ኪሳራ እንጂ ትርፍ፣ ጉዳት እንጂ ጥቅም እንደሌለው ትረዳ ነበር። ምቀኛ በመጨረሻው ዓለም የሚጠብቀውን ብርቱ ቅጣት ብታውቅ ኑሮ አታስበውም ነበር። አንድ አስተዋይ የሆነ ሰው ምንም ጥቅም ለማያገኝበትና ዲኑንም ሆነ ዱንያውን ለሚጎዳ ለአላህ ቁጣም ለሚዳርገው ነገር እንዴት ይጋለጣል? የተመቀኙት ሰው በዚህም ሆነ በመጨረሻው ዓለም የሚያገኘው ጉዳት አለመኖሩ ግልጽ ነው። በመመቅኘትህ የሚወገድ ጸጋ የለም። ጸጋን የሚቸር አላህ ነው። ፍጡራን ሊከለክሉ አይችሉም። እርሱ ዘንድ ሁሉም ነገር የተወሰነ ነው። የተመቀኙት ሰው በዚህም ሆነ በመጨረሻው ዓለም ተጠቃሚ ስለመሆኑም ግልጽ ነው። ከዲን አንጻር የሚያገኘውን ጥቅም ስናይ እርሱ ተበዳይ ነው። በተለይ በምቀኝነት የተነሳ በቃልም ሆነ በድርጊት የሚደርስበት ጉዳት ካለ፣ ሐሜትና ማነወር፣ ስም ማጥፋት ካለ እነኚህ ሁሉ ለርሱ የተላኩ ገጸ በረከቶች ናቸው። ባማኸው ባነወርከውና በጎዳኸው ቁጥር ያንተን መልካም ሥራዎች ለርሱ አሳልፈህ እየሰጠህ ነው። ዱንያ ላይ የሚያገኘው ጥቅም ደግሞ ጠላቶቹ የሆኑ ምቀኞቹ ራሳቸውን የሚጎዱ መሆናቸው ነው። ሁሌም በህመምና በስቃይ ውስጥ ይኖራሉ። በምቀኝነት የተነሳ ከሚያገኘው ህመም በላይ የሆነ ህመም የለም። የጠላቶችህ ትልቁ ምኞት እነርሱ በጸጋ ውስጥ ሆነው አንተ በሐሳብና ሰቆቃ ውስጥ እንድትሰነብት ነው። እነርሱ የፈለጉትን በገዛ እጅህ አደረክላቸው፣ አሳካህላቸው። ይህ የእውቀት መታከሚያ ነው። አንድ ሰው በንጹህና ሕያው ልቦና ይህን የሚያስተውል ከሆነ ውስጡ የሚቀጣጠለው የምቀኝነት እሳት ይጠፋል። በገዛ እጁ ራሱን እያጠፋ እንደሆነ ይገነዘባል። ጠላቶቹ እየተደሰቱበት አላህም እየጠላው እንደሆነ ይረዳል። ጠቃሚው ሥራ ደግሞ እየሆነ ያለውን ሁሉ በራሱ መዳኘት ነው። በንግግርም ይሁን በድርጊት ምቀኝነት የሚያደርስበትን ጉዳት ከፋዩ እሱ መሆኑን አውቆ መታረም ነው። ምቀኝነት ጠላቱን እንዲያነውር የሚገፋፋው ከሆነ አንደበቱ እሱን በማወደስና በማድነቅ ላይ ማሰማራት ነው። በእርሱ ላይ እንዲታይ የሚገፋፋው ከሆነ ለእርሱ ትሁት በመሆን ይቅርታን መጠየቅ ነው። ጸጋው እንዲወገድበት የሚመኝ ከሆነ እንዲጨምርለት መለመን ነው። እነኚህ የምቀኝነት መድኃኒቶች ናቸው። በእርግጥ ቀልብ ላይ መራራ ቢሆኑም ጠቃሚዎች ናቸው። ጥቅም ያለው በመራራ መድኃኒት ውስጥ ነው። የመድኃኒቱን ምሬት መቋቋም ያልቻለ የፈውሱን በረከት ሊያገኝ አይችልም።
ሰፋ ያለ መድኃኒት ካስፈለገ ደግሞ የምቀኝነትን መንስኤዎች ለምሳሌ ትዕቢትና የመሳሰሉትን በመከታተል ማከም ነው። አላህ ስብሓንሁ ወተዓላ ይጠብቀን። اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم قلت وقولك الحق ادعوني أستجب لكم. فها نحن يا الله ندعوك بالهداية والمغفرة والصلاح والإحسان والإخلاص برحمتك يا أرحم الراحمين. اللهم أنت الرحيم فارحمنا. اللهم أنت الكريم فأكرمنا. اللهم أنت اللطيف فالطف بنا. اللهم أنت الرزاق فارزقنا. يا رحيم يا رحمن يا ودود يا منان. اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة يا رحمن وأدخلنا إياها بالسلامة برحمتك يا أرحم الراحمين. اللهم ارحم موتانا وموتى المسلمين. اللهم اجعل قبورنا رياضا من رياض الجنان ولا تجعلها حفرا من حفر النيران برحمتك يا أرحم الراحمين. اللهم يا رب اجعل جنة الفردوس من نصيبنا يا الله. اللهم لا تعذبنا في النار. اللهم لا تعذبنا في القبر برحمتك يا أرحم الراحمين. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.